አንድ ወንድማችን የዩኒቨርሲቲ ተማሪ ሆኖ ከሃይስኩል አልፎ ወደ አንድ አገር ዩኒቨርሲቲ ይላካል። አገሩን መጥቀስ ለጊዜው አስፈላጊ አይደለም የወንድማችንን እና የሚገርመው ዩኒቨርሲቲ ንፋስ ምንድነው? ዝናብ ነው? ሰላም ንፋስ ነው። እና ዩኒቨርሲቲ እየተማረ ቤተሰቦቹን ማኩራት ነበር የሚፈልገው። ገና በመጀመሪያው አመት ዱርዬ ጓደኞች ይገጥምና ከቤተሰቦቹ ብር እየለመነ እየጠየቀ ጨርሻለሁ፣ እንደዚህ ታግቻለሁ፣ እንደዚህ ነገር ሆኛለሁ እያለ ብር እየጠየቀ ሱስ ውስጥ ገብቶ ሱሱን ሲያበርድ ቆየና መጨረሻ ላይ ግን ከትምህርት ቤትም ተባረረ። ከትምህርት ቤት ተባሮ እዛው ያለበት ሀገር ላይ ዱርዬ ሆኖ ጫት ቃሚ ሆኖ በየመንደሩ ሚልከሰከስ ሆኖ ከደህና ቤተሰብ የወጣ ልጅ ከሀብታም ቤተሰብ የወጣ ልጅ ነው። ግን በሱስ ምክንያት ከሰውነት ተራ ወጥቶ ከስቶ አንዴ ወገቡን፣ አንዴ ጀርባውን፣ አንዴ ባቱን፣ አንዴ ፊቱን በጩቤ እየተተረተረ ምን እያለ የተደባደበ ኃይለኛ ማፊያ ሆነ እና ማፊያ ከመሆንም አልፎ የማፊያዎች አለቃ ሆኖ ቀረ። በቃ ማለት እዛ ሀገር ላይ ባዳ ነው ልጁ፣ እንግዳ ነው። ገና በመጣ በአመቱ ነው የተጫረው። ያው ታውቃላችሁ መጫር ማለት ይገባችኋል፣ መባረር ማለት ነው በዩኒቨርሲቲ ቋንቋ። እና ይሄ ልጅ ሁለተኛ ዓመት ላይ ትምህርት ቤት አልገባም። በድብድብ በምን ምክንያት በቃ አቋርጧል፣ ተባሯል ማለት ነው። ግን ወደ ቤተሰቦቹ መመለስ አልቻለም። ከሱ ሰፈር ሶስት ሴቶችና አንድ ወንድ ማለት ነው 4 ልጆች አብረውት እዛ ዩኒቨርሲቲ ገብተው ነበር፣ በሰፈር በአካባቢ ማለት ነውና ልክ እንደተባረረ ተማሪዎቹን እነዛን የሰፈር ጓደኞቹን ጠራና ስለኔ ሰፈር ውስጥ ትምህርት እንዳቆምኩኝ በድብድብ ምክንያት ቢሰማ ከናንተ ውጭ ማንም ሰው አልተናገረም፣ እገላችኋለሁ ያላችሁ እገላችኋለሁ ብሎ አስፈራራ። ያው የድሮ አራዳ የፊት ጥርሱ ወላቃ ነው የሚባለው አይደለም። በድብድብ ምክንያት ጥርሱ ወልቋል። ያንንም እንዲያዩበት አልፈለገም። እንደምንም ብሎ አንድ ዶክተር ይሞዳሞድና እከፍልሃለሁ ጥርሴን ትከልልኝ ብሎት ጥርሱን እንደምን ብሎ አስተከለ። ከዛ ዶክተር ጋር በዛው ተግባባ እና ዶክተሩ የሚነግረው ነገር አለ፣ ጥሩ ያልሆነ ነገር ለህጋዊ መንገድ ብቻ የተፈቀደ ኬሚካሎችን ህገወጥ በሆነ መንገድ እያወጣ ለባለሀብቶች ለአንዳንድ ጥሩ ላልሆኑ ነገሮች ለዚህ አይደላችሁም ጥሩ ላልሆኑ ነገሮች እያዋለ ገንዘብ እየተቀበለ ጎን ለጎን ደግሞ ሐሺሽ እየሸጠ ጎን ለጎን ደግሞ ሴቶችንም እያቀበለ በቃ የዩኒቨርሲቲ ሴቶችን ሸቃ የሆነ የዩኒቨርሲቲ ሴቶችን አስረካቢ ሆነ ለሀብታሞች፣ ለአንዳንድ ወጣቶች፣ ለባለ ካፌዎች፣ ለባለ ሆቴሎች፣ ለባለ በቃ የሚገርም ኑሮ የሚኖሩ ሰዎች ተማሪ አቅራቢ ሆነ። ተማሪዎች እቃ ሆኑ ለሱ። ምርጥ እቃ አለኝ፣ ቆንጆ ነው፣ ጠይም ነው፣ ቀይ ነው፣ አጭር ነው፣ ረጅም ነው እያለ ሴቶችን ፎቶ ያሳያል፣ ይልካል። ፊልም ላይ የምታዩትን ነገር ልጁ ላይ አለ። ባይዘው ይሄንን ታሪክን ለፊልም ባለሙያዎች ነው መናገር የምፈልገው ብሎ ይናገር ነበረ። እና ይሄ ልጅ ዱርዬ ሆኖ በዛው ሲቀጥል ሰፈር ማንም ሰው ስለሱ ምንም ያወራኝ ነገር የለም። ማንም ወሬው ከተሰማ እንደሚገደሉ ስለሚያውቁ ተነጋግረው እነዚህ ተማሪዎች እባካችሁን በቃ በሰላም መኖር እንፈልጋለን፣ ወሬው በምን የሚሰማ በምንም ከኛ ራስ አይወርድም እና በሌላ በምንም አይነት መንገድ እኛ መናገር የለብንም። ሌላም ደግሞ የሚያወራ ሰው እንዳይኖር ደግሞ መከላከል አለብን። መከላከል ካለ ራሱ ለሱ ልንነግረው ይገባል። ገሌ ሊናገር ይችላል ብለን ልንነግረው ይገባል ብሎ እስከ መፍራት ደርሰዋል። ለምን ልጁ በሰው ሀገር የዛን ሀገር ወጣቶች እስከ ማሸበር ሆኖ ጋንግስተር ሆኗል። በቃ በጣም የእስር ቤት ውስጥ ጉልበተኛ ታውቃላችሁ። ጫካ ሄዱ ዳምፕል የሚገፋ ጫካ ሄዱ ፑሻፕ የሚሰራ ጡንቻው ፍርጥም ያለ በቃ እዛው ሽፍታ በሉት። እዛው ይበላል፣ እዛው ይጠጣል፣ ይመጣል። ከተማ ላይ ደግሞ ትንሽ ይጮታል። ማታ ደግሞ ጫካ ሄዶ ነው የሚያድረው ከጓደኞቹ ጋር። አንዳንዴ ብቻውን ያድራል ዛፍ ላይ። ይገባቸዋል መቼም ምን ለማለት እንደፈለኩ። ዛፍ ላይ ያድራል ስል የትኛው መንፈስ እንደሆነ ሲጻፉት ዛፍ ላይ የሚያሳድረው መንፈስ ማን እንደሆነ የኔ ተማሪዎች ይሄን ያውቃሉ። እና እንዲህ እያደረገ
4 ዓመት 3 ዓመት ጨርሶ 4ኛ ዓመት ላይ ተመራቂ ሆነ። ጨንገር ጎሽ፣ ጨንገር ነው ዛፍ ላይ የሚያሳድረው። ጠቋርም ያው ግን ጨንገር ነው ዋናው፣ በቃ ዛፍ ላይ የሚያሳድረው የዝንጀሮ እንትን መንፈስ ባህሪ ስላለው ብዙ ጊዜ መስተፋቅርም ሲሰሩ ከዚህ ባህሪ ጋር ነው የሚሰሩት። የዝንጀሮ ስጋ ምናምን ተደርጎ ነው መስተፋቅር የሚሰራው። ሴሰኛ ስለሆኑ ዝንጀሮች ወይም ዝሙት ላይ ዝም ብለው እዛው ስለሆኑ የነሱ ስጋ ተፈልጎ ነው መስተፋቅር። የነሱ ሀፍረተ ስጋ፣ የዝንጀሮች ሀፍረተ ስጋ ተፈልጎ ነው መስተፋቅርም ስንፈተ ወሲብን ምንም ሰርተው ብላ ጠጣ የሚሉ ተቀባው የሚሉ አስቦ ያንን ታች ተሰጠቀባ ስማ። ብቻ ዞሮ ጨንገር የሚባለው መንፈስ ዛፍ ላይ ያሰድራል። ወደዚህ እንምጣና ይሄ ወንድማችን ለፖሊስም ለያዥ ለገናዥም አስቸጋሪ ሆኖ ጭራሽ እንዲያውም ለፖሊሶች ጉቦ የሚሰጥ እንዳይዙት ብር ሰጥቶ ምናምን ኢመች ፒስ ምናምን ብሎ የሚሸኝ ሆነ እና ፖሊሶቹም ራሳቸው በሱ ምክንያት ታስረው እስከ መፈታት ደርሰዋል። ሚስጥር ጠባቂ ሆኖ ማለት ነው። ምን አለበት ይሄንን ታሪክ ባልተናገርከው ፊልም በሆነን ያላችሁ? አይ ፊልም እስኪሆን ገና አክሽን ከት እስከምንል ድረስ ብዙ ሰው ከት ይሆናል። አክሽን እየሆነ ነው በእርግጥ ግን ብዙ ሰው ከት ይሆናል፣ ይቆረጣል፣ ብዙ ሰው ከህይወት ይወጣል። ስለዚህ ይሄን ትምህርት ቶሎ ብለን አስረክበን ሰው ቢድንበት የሚሻለው አመንከኝም አላመንከኝም ነው። ይሄው አስተላልፌዋለሁ። አንዳንድ ኢትዮጵያውያኖች በፊልም መልክ ካላዩ እውነት ነው ማለት ይከብዳቸዋል። ስለዚህ እነሱ ፊልምን አይተው እውነት ነው ይባሉ፣ እኛ ደግሞ ተምረንበት ሰው ቶሎ እንዲድን ነው። ውጭ ሀገር ብትሆን ኖሮና ኦርቶዶክስ የነጮች ብትሆን ኖሮ ወይም መምህር ተስፋዬ የነጮች ገጠመኝ አቅራቢ ሆኖ ነጭ ቢሆን ኖሮ እስካሁን የሚያቀርባቸው ገጠመኞች በኤፒሶድ እንደነ ማጋይቨር እንደነ ማትሎክ እንደነ ምናምን ፊልም ተከታታይ ኤፒሶድ ይወጣል ብለው ያሉኝ ሰዎችም አሉ። ቢሆን ኖሮ ነው ኢፍ አይ ሃድ ማኒ አይ ዊል ቦት ኤ ካር እንደምትሉት ገንዘብ ቢኖር መኪና ገዛለሁ እንደምትሉት ልክ ቢሆን መምህር ተስፋዬ ነጮች ቢሆን ኖሮ ምናልባት ብዙ ነገር እናይ ነበር በድራማ መልክ። አረ ብለው ያስቆሙኝና ገጠመኝህን ዝም ብለህ እየተረክ ስጠን እኛ እንሰራልሃለን በቪዲዮ ነበር የሚሉኝ። ገና ገጠመኝ ሀይ ላይ እንዳለው ይቋረጥ ነበር። እንግዲህ ቢሆን ነው ቢኖረኝ ኖሮ ነው። የነጭ ደም የለኝም እንጂ እንዲኖረኝ ግን አልፈልግም። እና ይሄ ልጅ በጣም የሚያሳፍረው ነገር ወይ እጄን ዘርግቼ ቀረዋል ከኋላዬ እጄን ዘርግቼ አልቀረውም። አሁን ነው ትዝ ያለኝ። ምን ነው መምህር ቪዲዮውን ፕሌይ አድርጎ አትሉኝም? እና አንዲት ልጅ ያፈቀራት ልጅ ደግሞ የባለስልጣን ልጅ ነው። እዛ ሀገር ያለ ከንቲባ የእሱ ልጅ ናት። በፍቅሩ ብድ አለች። አባቷ ጋር ወስዳ አስተዋወቀችው። የአባቷ ጋርድ ሆነ። በቃ ብዙ ነገር ማለት ብዙ ነገር ውስጥ ገብቶ ግን በሱሱ ምክንያት ተባረረ። እንደዛም ሆኖ አሁንም ከሰው በታች ያደረገው አስቡት። ቤተ መንግስት የአንድ ክፍለ ሀገር ከንቲባ ልጅ አፍቅሮ እንደገና ደግሞ የእሷ አባትየውም ተቀብሎት ናገባ ብሎት ጋርድ አድርጎት ቦታ ሰጥቶት ግን አሁንም በሱስ ምክንያት እንደገና ወደ አመድና ወደ ድርቆስቆስ ወዳለ ህይወት ሲገባ አይ አንተ ልጄንም አታገባም፣ ገባችሁ? አትረባም፣ ልጄንም አታገባም ብሎ አባረረው። ሁለት ክብር አጣ። የመጀመሪያ የተማሪነት የተመራቂነትን ክብር። አሁን ደግሞ ሰው ቢያንስ ሰው ሊሆን ይችል ነበር፣ ቢያንስ በትንሹ ቢያቀበት ኖሮ እና ይገርማል። አሁንም እንደገና ወደ ጫካ ገብቶ ልጅቷን ማግባት አለብኝ ብሎ በድብቅ ትሄዳለች። እሱ ጋር እንዳትሄጂ ተብላለች። ጸብ ተነሳ። እኔ አልመጣሁም ራሷን እንቼ ሊጋ የመጣችሁ ብሎ ደብዳቤ ላከ ለአባትየው እና እኔን ማሳደድህን አቁም፣ ትጎዳለህ፣ አለበለዚያ ከባድ ችግር ውስጥ ነው የምገባው። እኔ ያልሸፈትኩኝ ሽፍታ ነኝ፣ ጨርሼ ጫካ ያልገባው መሳሪያ ያልታጠቅኩኝ ሽፍታ ነኝ፣ ለህይወቴን የጠላሁ ነኝ፣ መሞት የምፈልግ ሰው ነኝ እና እረፍ አቶ ከንቲባ እረፍ ብሎ ያንን ሰው ቢነግረውም ያ ከንቲባ ግን ይሄን ሰው ካላሰርኩኝ ልጄ ወግ ማድረግ አታይም ብሎ ስላሰበ አሁንም ሲጣጣር እንዴት ጥሩ ልምከርህ እስቲ ከቻልክ ወደ ውጭ አገር ላካት፣ እዛ ትሄድና ታግባ፣ እኔን የምትፈራኝ ከሆነ አግብታ ትምጣና ትውለድ፣
ከዛ ከወለደች በኋላ አይነካትም ብለህ ልታስብ ትችላለህ። እኔ ልጅህን ትቻታለሁ፣ እሷ ግን እኔ ጋር እየተመላለሰች ነው እና ልጅህን አስታግስ ይለዋል። ባለፈው ገጠሜ ላይ እንደነገርኳችሁ አንዳንድ አባቶች ወይም አንዳንድ ወላጆች ልጆቻቸውን አይቆጡም። ለምን? ዛሩ እንዲቆጧቸው አይፈቅድም። የሚፈልጉትን ነገር አድርጉላቸው ነው የሚለው። ይሄ ሰውዬ እንደዛ አይነት ሰው ሳይሆን አይቀርም ብዬ አሰብኩኝ። ለምን? ልጁን መቆጣት እየቻለ አንድ ቀን ተናግሯት አያውቅም። አሁንም ትመጣለች። የሆነ ቀን ላይ አንድ ቀን ላይ ግን ተጎድታ መጣች። እንደዚህ ነው መሰለኝ። አንድ ቀን ምን ሆና መጣች? ተጎድታ መጣች። ፊቷ በልዟል፣ በጥፊ በቦክስ ተመታለች። እና ምን ሆነሻል ሲላት ወንድሜን የመታኝ አባቴ እኔን መንካት ስለከበደው ምንም አታመጣም፣ ምንም የሚመጣ ነገር የለም፣ ለምንድን ያቀበጥካት ብሎ ወንድሜ መታኝ፣ ታላቅ ወንድሜ መታኝ እና አንተንም ካገኘ ይገልሃል፣ ታጥቋል፣ ሽጉጥ ይዟል፣ ይገልሃል፣ ከዚህ ሽሽ ልል ነው የመጣሁት አለችው። እሺ ብሎ ሸሸ፣ ሌላ ቦታ ሄደ። ለምን? መኖር ይፈልጋል። በአንድ በኩል ደግሞ ያው መቼም በማይረባ ነገር መሞት አይፈልግም። አንዳንድ ሰው ወይ ተደባድቦ አሸንፎ ወይ ሊሸነፍ ሲል ሊገዳደል ይችል ይሆናል እንጂ ዝም ብሎ ደረቱን ለጥቂት አይሰጥም ለማይረባ ነገር። በየቀኑ እየበላ እየጠጣ ያለው መኖር ስለሚፈልግ ነው። እና መሞት የምትፈልግ ሰው ከሆንክ ልምጣና ልግደልህ አለው ደብዳቤ ጽፎ። ደብዳቤ በነገራችን ላይ የሚጻጻፉት ለምንድን ነው? ልጁ ስልክ ስለሌለው። ልጁ ስልክን ደብዳቤ የሚያደርስለት ሰው አለ፣ ስልክ ግን የለውም። እንዲህ አይነት ማንነት ኖሮት ነው ያደገው ወይም ደግሞ 4 ዓመት የተቀመጠው ለማለት ፈልጌ ነው። እና በመጨረሻው ሰዓት ሰውየውን ጉድ እሰራዋለሁ ብሎ 4ኛው ዓመት ላይ ልጅቷን አውቆ የሌባ አይን የምንድነው የፍቅር የሌባ አይን ስላችሁ አስመሳይ ማለት ነው፣ እንደሚወዳት እንደሚያፈቅራት ይዟት እንደሚጠፋ ምናምን ተናግሮ ልቧን ሰረቀና አስረገዛት። አስረግዞ በሂጂ ወደ አባትሽ ቤት ስደውልሽ ትመጫለሽ ብሎ ገባች። ወደ አገሩ መጣ። ወደ አገሩ ነው ያልኳችሁ። ከኔ ጋር ናችሁ ቤተሰቦች? ከኔ ጋር ናችሁ ወይስ ሌላ ነገር የምታዩት? እሺ፣ አይ የምትጻጻፉትን ነገር ትንሽ ቆም እንድታረጉት ነው ሌላ ነገር ከሆነ እና ወደ አዲስ አበባ መጣ። እንዳለውም እነዛ ተማሪዎች አብረውት የሚመረቁት የነበሩ ተማሪዎችን ነገራቸው። ስለዚህ ሰፈር ውስጥ ምንም አልተወራም አላቸው። ምንም አልተወራም። ቤቴ ስገባ ግን እንደተመረኩኝ ሆኜ ነው ገዋን ለብሼ የምተውነው። እናቴ ደስ እንዲላት፣ እናቴን ማስከፋት አልፈልግም። እየታመመች ከአባቴ ገንዘብ እየሰረቀች እኔን ደስተኛ ለማድረግ ሞክራለች። ኢቭን ይሄ ልጅ አታቅብጭው እያላት፣ እናቴ ደግሞ እጅግ በጣም ሲበዛ ስለምትወደኝ ብዙ ነገር ሆናልኛለች። አንድ ወንድ ልጇ እኔ ነኝ። ስለዚህ የሆነ ነገር ቢፈጠር ቀጥታ በየቤታችሁ ማጠፋችሁ ብሏቸዋል። በእኛ እርግጠኛ ሁን፣ ሌላ ሰው ካላወራ በስተቀር እኛ ምንም እርግጠኛ ሁን አሉት። እሺ ብለው ተለያዩ። ወደ አገሩ መጣ። ከዛ ገዋን ለብሶ ፀጉሩን ተስተካክሎ ዱርዬነቱን እስከሚያቆም ይሄ ከንፈሩ ሲጋራ ያጨሰበት ፊቱ ምናምን ብቻ ትንሽ ከአየር መቀያየር በስተቀር ሌላ ነገር እንዳልተጎዳ ሆኖ ለመታየት 1 ወር ያክል እዚህ ትንሽ ተቀመጠና ቀድሞ ማለት ነው ፊዚካሊ አስተካክለው ራሱን ሃይ ማሚ ምናምን ብሎ ገባ። የደህና ቤተሰብ ልጅ ነው ብያቸዋለሁ። ሁሉም ደስ አላቸው፣ ተቀበሉት። ተመርቆ መጣ ተባለ። ከዛ ድግስ ተደገሰ፣ ዘመድ ተጠራ፣ በሉ ጠጡ። በቃ እናቴ ደስ ይበላት ብሎ ሁሉ ነገር አደረገ። ከዛ ከነሱ መካከል አንድ ጓደኛው ይደውልለታል እና ጓደኛው ግን እንደዚህ እንዳደረገ አያውቅም። ያ ጓደኛው ማለት ዱርዬ ጓደኛ ነው። ዱርዬ ጓደኛ ነው ግን አልነገረውም ማለት እንዳልተማረ ያውቃል። ግን ቤት መጥቶ ደግሞ ግራጁዌት እንዳስደረገ ወይም ደግሞ እንደተመረቀ እንደተናገረ አያውቅም።
እና ምንድነው የሚሰማኝ በስልክ ሲለው በአክ ቤት ውስጥ እኮ እየቀወጡት ነው ዩኒቨርሲቲ ተመርቄ የመጣ መስሏቸው እና ደስ ይበላት ብዬ እናቴን ገዋን ለብሼ የመመረቂያ ወረቀት ምናምን ይዤ ፌክ ምናምን ይዤ ሄጄ ትንሽ ሞቅ ሞቅ እያረኩት ነው ምናምን አለው። አንተ እንዴት እንደዚህ ነገር ታደርጋለህ? በጣም ነውር እኮ ነው ይለዋል። ኧረ እባክህ በል ነገ እንገናኛለን፣ አሁን አልመጣም፣ ሻይ ቡና እንልም ሲለው ጊዜ አልመጣም አለው። በዚህ ተለያዩ። ይሄን ነገር ባወራለት በሳምንቱ ቤተሰብ ትፈልጋለህ ተባለ። እሺ ብሎ መጣ። ተምርሃል አልተማርክም ነው። ይሄን ጥያቄ እንዴት ጠየቃችሁኝ? ይሄ ጨዋ ለመምሰል የሞከረበት ማንነቱን ትውት ያደርግና 4 ዓመት ወይም 3 ዓመት በዛች ሀገር ላይ አውሬ ሆኖ የኖረበትን ባህሪውን ያወጣና ማን ነው የተናገረው? ማን የነገራችሁ? እገለዋለሁ በቃ ሲል ጊዜ እናትየዋ ተርበተበተች፣ ተብረከረከች። ማንም አልነገረኝም ልጄ፣ በህልሜ አይቼ ነው እንደው በህልሜ አይቼ ነው ልጄ። አይ እንዲህ አይነት ነገር በህልምሽ አታይም። በተመረኩበት በሳምንት ነው በህልምሽ የምታይው። ስለዚህ ጠላቴ እግዚአብሔር ነው ማለት ነው ወይስ ማን ነው? ንገሪኝ እናቴ ንገሪኝ አለ። እንደው ልጄ እባክህ ብለው ቢለምኑት መጨረሻ ላይ እነዛ ልጆች ምለውለታል። እንደማያደርጉት እርግጠኛ። ለምን ሽንታቸውን በቃ ያስለቀቃቸው በደንብ ስለፈሩ። ይሄን ያደረገው የገዛ ጓደኛዬ ነው ሄጄ ጨርሰዋለሁ ብሎ ከቤት ልብሱን ለብሶ ይወጣል። እህቱ ትከተለዋለች። እህቱ ደግሞ ፍቅረኛዋ ፖሊስ ነው። ትደውልና እንዲህ አይነት ነገር ተፈጥሯል፣ ወንድሜ ጓደኛው እንዲገል እየሄደ ነው፣ ሊበቀል እየሄደ ነው። ለማየ መጥቶ የነገራት ጓደኛው ነው እና ድረስለት፣ ቶሎ ያዘው ትልና ከዛ ወዲያው በዲፌንደር በፖሊስ ምናምን ከፊት ለፊቱ ቀድሞት እጁን በካቴና አስረው ወደ እስር ቤት። ምን ሆነ ነው ሲባል አይ በወንጀል ትጠየቃለህ። ለምንድን ነው? ያ ጓደኛው ነግሯታል። ያ የሱ ጓደኛ አንቺ ወንድምሽ እንደዚህ ፌክ ሲሰራችሁ ዝም ትያለሽ እንዴ? እንደዚህ ያጭበረብራችሁ? እሱ ከ3 ዓመት ሙሉ ዱርዬ ነበረ። ምንድነው የምታወሪው? ምንድነው የምትሰሩት? እንዴት አታውቁም ይሄን ምናምን ብሎ ሲነግራት ቀስ ብላ አወጣታ እያንዳንዱን ንግግር በሙሉ ሰምታ እዛ ማፊያ እንዴት እንደነበር ዱርዬ እንዴት እንደነበር ነግሯት መታ ለቤተሰብ ተናግራለች። ስለዚህ ፖሊሶቹ ምን ወንጀል እንደሰራ ስለሚያውቁና ምን አድርጎ እንደመጣ ስለሚያውቁ አውቀው ጓደኛህን ልትገል ነው ምናምን አይደለም ያሉት። ትፈለጋለህ፣ በቃ በብዙ ነገር ትጠየቃለህ ተብሎ እስር ቤት። ግን የልጅቷ የእህትየዋና የእህትየዋ ስራ ነው ይሄ እንደዚህ እና ለእናቷም አልተናገረችም። ሙሉንም ለቤተሰብ ብትናገርም ታሪኩን ግን ለፖሊስ እንዳሳሰረችው እና ለእናቴ እንዳትነግራት ብለዋለች ለፖሊሱ ለፍቅረኛዋ። ከዛ ወስዶ እስር ቤት። ምክንያቱም ወንድሜን አትርፍልኝ ነው። ሰው እንዳይገል፣ ሰው ከገደለ ደግሞ ከስንት ዓመት በኋላ የመጣ ወንድሜ ነው። በጣም ናፍቆኝ ነበረ። ሄዶ ሰው ከገደለ እንግዲህ እድሜ ልክ ለሚታሰረውና ጨርሶ ወንድሜን ላላገኘው እችላለሁ። ጦስ ይሆንበታል። እኔ እዚህ አመቻቻለሁ፣ አንተ እባክህን ይሄንን ሰው እሰርልኝ፣ ወንድሜን እሰርልኝ ብላ ወንጀል እንደሰራ አድርገው አሰሩት። ኖ እንዴት ዛሬ እንደዚህ ምን አድርጌ ነው ጊዜ በዚህ ሀገር ላይ እንዲህ አይነት ወንጀል ሰርተሃል፣ የከተማው ከንቲባ እንዲህ ብሎ እሰሩልኝ ብሏል ሲባል በጣም ገረመው እና ንገሩልኝ፣ ለጓደኛዬ ንገሩልኝ፣ ፈጣሪ ይወድሃል፣ አንተን ልገድል እየመጣሁ ነበረ፣ በሌላ ኬዝ ታስሬ ነፍስ ተርፋለች፣ ሂድ ንስሐ ግባ ምናምን እያለ መኪና ላይ እየለፈለፈ ነው የገባው እስር ቤት። በእርግጥም ስታስቡት እውነት ነው። ከዛ እስር ቤት ወሰዱት፣ ገባ። 3 ወር ነው 4 ወር ማቆ በዋስ ምናምን ተፈታ። ሲፈታ የታል ንስሐ የገባው ወንድሜ ጓደኛዬ እያለ ወደ ቤተሰቦቹ ጋር ሲሄድ ኧረ እሱማ ከሀገር ወጣ እኮ የለም ወደ አውሮፓ ወጥቷል ተባለ። ይሄን ያመቻቸችው ማናት? እህቱ ነች። ዋጋ ከፍላ ከአባቷና ከእናቷ ገንዘብ ወስዳ ታሪኩን ኬዙን ተናግራ ወንድሜ ይሄ ልጅ ወንድሜ ከወጣ ከእስር ቤት ይሄ ልጅ ይገለዋል፣ ስለዚህ በገንዘባችን የሆነ ሀገር እንላከው ብላ የሆነ ሀገር ትልከዋለች። የሆነ ሀገር ነው፣ እሺ አልናገርም። ስትልከው እዛ ደግሞ የተቀበለችው ልጅ ደግሞ የኛ ተማሪ ናት። ታሪኩ እኔ ጋር የደረሰው በዚህ ምክንያት ነው ማለት ነው። ውጭ ሀገር ያለች ሴት ናት ታሪኩን ታሪክ አልነግራኝ እያንዳንዱን ነገር
እዛ እንዴት የከንቲባ ልጅ እንትን ብሎ አበላሽቶ እንዴት እንደመጣ ከዛ ተነግሮ ሁሉ ነገር ማለት እያንዳንዱ ያሳርፈውን ታሪክ በሙሉ እኔ ቀድሜ ነው የሰማሁት። ከዛ እኔ ይሄን ልጅ እፈልጋለሁ ብዬ ጠራውታ። ይሄ የሚያስፈራ ፊዚካል ያለው ኃይለኛ ነው የተባለውን ሰው ጓደኛውን ወክዬ እና ብዬ ጠራውትና ጓደኛ የት ነው ያለው አልኩት። ውጪ ነው ያለው ተባልኩኝ። ማን ልበል አንተ አለኝ። እኔ መምህር ተስፋ ይባላለሁ ልኮኝ ነው አልኩት። እሺ ምንድነው ሲለኝ ይሄን ኦዲዮ እንድታዳምጥ ነው የምፈልገው። እዚህ ቁጭ ብዬ ፊት ለፊትህ ኦዲዮን የ20 ደቂቃ ኦዲዮ ነው አዳምጥ አልኩት። ኦዲዮን ራሴ ነኝ ሪከርድ ያደረኩት፣ ግን ድምፁን ትንሽ ቀይር አድርጌዋለሁ የጓደኛው ድምፅ እንዲመስል ማለት ነው። ከዛ ድምፁ ውስጥ ምንድነው የሚለው እዛ ትቶት የመጣው ሀገር ላይ ወይም ደግሞ ዩኒቨርሲቲ ለመማር ሄዶበት የነበረው ሀገር ላይ ያለው ከንቲባ እንዳላሳሰረው እንዲያውም ጭራሽ እንደሚፈልገው ልጄን አስረግዘህ ጠፍተህ ደግሞ ጭራሽ ፈልጉኝ ማለት ጀመርክ እና በቃ ችግር የለውም ሱስህን ቀስ ብለህ ታቆማለህ፣ ልጄና እና አግባ፣ ከልጅ ጋር ናና ኑር፣ ልጄ ታማብኛለች፣ በአንተ ፍቅር ተቃጥላለች እና እባክህን የሚል ደብዳቤ ነው የሚል ኦዲዮ ነው። ግን ኦዲዮ የራሴ ድምፅ ነው። ያንን ኦዲዮ ደግሞ ለሱ ይሄን ያደረኩት እውነት እንደሆነ ስለማቅ ነው። ይሄንን ኦዲዮ ሪከርድ እንዳደርገውም የተፈቀደልኝ ከከንቲባው ነው። እኔ ራሴ ይሄንን ትምህርት እንዳስተላለፍ ደግሞ ምክንያት የሆነችኝ እዛ ውጭ ሀገር ያለችው ልጅ ነች ብያቸዋለሁና እሷ ከንቲባው ጋር ደውላ ያደረገውን ነገር ሁሉን ነገር ተናግራ ለከንቲባው ልጅህ ጤነኛ እንድትሆን የምትፈልግ ከሆነ ያ ዱርዬ የተባለውን ሰው እንዲቀይርልህ መምህር ተስፋዬ ጋራ መልእክት ላክ፣ የሚያዋጣ ሰውየው መቀየር ብቻ ነው፣ ልጅህ አለበለዚያ አትድንልህም ተባለ። በቃ ተነገረው ማለት ነው። እቺ የኔ ተማሪ እዛ ውጭ ሀገር ያለችው ልጅ እንዴት ብላ ሄዳ ይሄንን ዱርዬ ከከንቲባው ልጅ ጋራ በፍቅር እንዲኖሩ እንደፈለገች ሳስበው በጣም ይገርመኝ። እንዴት እንደዚህ ልታረግ ይቻልሽ? ስራ ጊዜ ይሄ የሚያሳዝን የፍቅር ታሪክ ስለሆነ ሁለቱ ተፋቅረው ማየት ፈለግኩና የቤት ስራ ልሰጥ ፈልጌ ነው አለች። እሺ ብዬ እኔም ይሄንን ጉዳይ ጨረስኩ። ጠራሁትና አሁን አንተ መምህር ነህ አለኝ። አዎ ምን እንዳደርግ ነው? በቃ መጀመሪያ ሰው ሆነህ እዛ እንድትሄድ ነው የተፈለገውና ሰው ላደርግህ ነው አልኩት። ምንድን ነኝ አለኝ። አንዳንዴ ዝንጀሮ፣ አንዳንዴ ጦጣ ያደርግሃል፣ አንዳንዴ ሰው፣ አንዳንዴ እርግብ ያደርግሃል ስለው ሳቀና ማን ነው ስለኔ ነገርህ አለኝ። ጓደኛ ነው እባክህ፣ ውጭ ያለው ጓደኛ ነው፣ ለአንተ ህይወት ብሎ ነው፣ አንተ እንድትለወጥ ብሎ ነው። እና በቃ የለም ልጁ ውጭ ነው ያለው፣ አታገኘውም፣ በምንም አይነት መንገድ አታገኘውም። ይሄን ጓደኛህን ግን እስር ቤት 3 ወር ታሰርክ ሳይሆን የሚባለው እግዚአብሔር አንተን እስር ቤት በሚመስል ገነት ውስጥ 3 ወር አስቀመጠህ በእጅ ሰበብ እንዳይሆን እንድትተርፍ ነው ብዬ ያለውን ነገር ነግሬው እሺ ብሎ ጸበል ለጸበል ይዤው መዞር ጀመርኩ። እየቀጠርኩት በዚህ ቦታ እዚህ ቦታ ሄድ፣ በስልክም እነግረዋለሁ፣ ገጠመኝ ያዳምጣል ይላል። በቃ ልጁ በቃ የሚገርም ኩል ልጅ ሆነ። ያልጠበቅኩት በቃ አንዳንድ ሰው ማገዶ አይጨርስም ታውቃላችሁ፣ ቶሎ ነው የሚበስለው። ማለት ልጁ ለካ ሰው ይፈልግ ነበረ። ትክክል ነኝ ብሎ ያደረገው የነበረውን ነገር በሙሉ ትክክል አይደለም ስትሉት ኦኬ ነው እንዴ ብሎ የሚመለሰው አይገርማችሁም? በጣም ነው የሚገርመው። ምን ቢፈጠር ጥሩ ነው እስቲ ገምቱ። በአንድ በ20 ሰከንድ በ30 ሰከንድ ውስጥ ሲሆን ነገር ጻፉ። ይሄ ሰው ወደ መልካምነት ነገር ተለወጠ፣ ጸበል ተጠመቀ። ጫንገር እኔ ነኝ ዛፍ ለዛፍ ወስዶ የነበርኩት ያ ሁሉ እንደዛ ችግር ሲፈጥር የነበርኩት እኔ ነኝ ብሎ እብድ ሆነ። ተያዝኩ አለ። ከማን የመጣው? ከእናት። ከማን የመጣው? ከአባት። እንዴት እንደዚህ መጣ? ባዕድ አምልኮ ይመለክ ነበር ቤት ውስጥ። እኔ እንደዚህ ነበርኩ። ሀብታም የሚባሉት እነዛ ደህና ኑሮ ይኖራሉ ብያልኳችሁ ቤተሰቦቹ በሚገርም ቪላ ቤት ውስጥ በሪሞት ኮንትሮል በሚከፈት ቤት ሸብ ስታደርጉት መብራቱ ይበራል ይጠፋል፣ እንዲህ ስትሉት ማለት ነው። በቃ የሚገርም ቤት ውስጥ እየኖሩ ግን አቴቴ ጨል ያለ ቡና በቀን 3-4 ይፈላል፣ ጠቋር ይለመናል፣ ጨንገር ይጠራል፣ ሙጬም አለ። ሙጬ ዘሪጋ ከረሜላና ፈንዲሻ የሚፈልግ መንፈስ ማለት ነው። ፈንዲሻ በተለይ አዳኝ ወርቁ ነው የሚፈልገው። ከረሜላና አንዳንድ ነገሮችን ቸኮሌቶችን የሚፈልገው ደግሞ ጨንገር ነው። ቡና ሲፈላ ብዙ ጊዜ ከረሜላ ጣፋጭ ነገር ምናምን እንደዚህ ኤሊፖፕ እየመጠጠች ቡና የምታፈላ ሴት አላጋጠመቻችሁም? በዚህ እያደረገች ኤሊፖፕ እንደመጣለች እንደዚህ ከዛ ታራግባለች፣ ቡና ትቀዳለች።
ጨንገር ማነው ሙጬ ዘርጌ ይባላል። ሙጬ መንፈስ ያለባቸው እንደዚህ ናቸው። እንደ ህፃን ስለሚያደርግ ጣፋጭ ነገር ይወዳል። ቶሎ አኩራፊ ናቸው። ቶሎ ደስተኞች ናቸው። በትንሽ ነገር ይደሰታሉ፣ በትንሽ ነገር ደግሞ ያኮርፋሉ። ብስጩ ናቸው፣ ቁጡ ናቸው። ከዛ መልሰው ደግሞ እንደገና ደግሞ ትናንት የተናገሩትን ዛሬ አያስታውሱም። ይሄ መንፈስ ያለባቸው ሰዎች የዋህ መስለው ቅን መስለው ሊታዩ ይችላሉ። የዋህም ቅንም አይደሉም፣ ጨካኝም አይደሉም። መንፈሱ ነው እንደዚህ እንደ ቀይ ካርድ የሚቀያይራቸው ማለት ነው። እና ይሄ ልጅ ብቻ በቃ በጣም ከሁሉ ነገር ያስደሰተኝ ቶሎ ብሎ ወደ መስመር መግባቱ ነው። በርሜል ጊዮርጊስ ላኩት፣ ሰለየን አስቸገርኩትና ተርቢኖስ፣ በዚህ አጋጣሚ ሰለሞን ተርቢኖስ በጣም ነው የማመሰግነው። ወንድማችንን ሸኝልኝ አልኩት፣ ሄደ። በርሜል ጊዮርጊስ ደርሶ ሲመጣ ሰው ሲደመር ሰው ንጹህ ሰው እጥፎ ነው መጣ። በቃ መምህር ምን እንዳየው ታውቃለህ? ምን አያልኩት? ራሱ ሰማዕቱ ቅዱስ ጊዮርጊስ ፊት ለፊት ሆኖ የኔ ልጅ ነህ፣ በዕለተ ቀን ነው የተወለድከው እና ተሳስታ ነው በዚህ ቀን ያለች እንጂ በዚህ ቀን የተወለድከው የኔ ነህ። ይሄ ሁሉ መከራህን ስታይ የነበረበት ጫካ ጀርባ እኮ የኔ ደብር የኔ ታቦት አለ ብሎ ነገረኝ አለኝ። እዛ የነበረበት ሀገር ጫካ ጀርባ ማለት ነው። ጥንት የኔ ታቦት አለ፣ ሄደና ለቄሶች ተናገር። አሁን ጠቋሚ ሆነ ማለት ነው። እና ደንግጦ ይሄንን ነገር ከነገርኩት በኋላ ምን ላድርግ አለኝ። ምን ታደርጋለህ? ሂድ በቃ ሂድና ተናገር፣ ለአባቶች ተናገር፣ የተቆፍሮ መውጣት ካለበት ይውጣ አልኩት። እሺ ብሎ ትራንስፖርት ከቤተሰብ ምንም አልፈለገም። ቀጥታ እዛ ገባ፣ ለቄሶች ተናገረ። ማን አንተን ያምናል? እዚህ ለአንተ ምሽግ እንዲሆን ጉድጓድ እያስቆፈርከን ነው? አንተን አናውቅህምና ነው ምናምን አሉት። እኔ ሰይጣንነቴ ከተነሳብኝ እኮ ሁልሽንም ጨርስሻለሁ ሲላቸው እሺ ማለት ጀምሩ። እኔ ከጠራሁት ይምጣ ብላችሁ ከጠራሁት እኮ ችግር የለውም። እኔ እየነገርኳቸው ያለሁት እንዲህ ሆኜ መምህር ተስፋዬ መምህር ግርማ ትምህርት አዳምጬ እንደዚህ ሆኜ አንብሩ ታሪኩን ሲነግራቸው ደግሞ አንተንም ማሳበዱህ የበፊቱ እብደት ይሻል ነበር ምናምን አሉት። አያችሁ የትምህርታችን ጠላቶች እናንተ ነፍሳችሁ አይማርም። ደግሞ አንተንም ማሳበዱህ አይ ከዚህኛው የነሱ ስም ከምትጠራ የበፊቱ እብደት ይሻል ነበር። ሰው ብትገድል፣ ሰው ብትደፍር፣ ሰው ብትቀማ፣ በግ ፍየል እየዘረፈ እየገባ ጫካ ላይ እያረደ ይበላ ነበረ። እንደዛ ብታረግ ይሻላል እያሉት ነው። የእኛን ትምህርት ከሚሰማ ተለውጬ መጥቼ ነው፣ ንስሐ ገብቼ ነው፣ ቆርቤ ነው፣ ተጠምቄ ነው፣ ቅዱስ ጊዮርጊስ እንደዚህ ብሎኝ ነው እያለ እየነገራቸው እሱን ማመን ከብዷቸው የድሮ ዱርዬነት ይሻላል አሉት። ታዲያ እነዚህ ናቸው አገልጋይ ማይክራፎን ጨብጠው ቤተክርስቲያን ውስጥ እኛን ሲቃወሙ እውነተኛ የምንለው እነዚህን ነው። እዛ ጫካ ውስጥ እኮ ያሉት ናቸው እኮ እዛ ክፍለ ሀገር ያሉት ቄሶች። ከዛ ሰንበት ተማሪዎችን ሄዶ ሲነግራቸው አልማታ ነገር አላቸው ለሰንበት ተማሪዎቹ፣ ንስሐ ገብቻለሁ፣ ጥቅልል እያደረኩልሽን ሙትፍ እንዳላረግሽ ግራ ገባኝ። ምንድን ነው የምትፈልጉት? እኔ በቃ በራሴ ወጪ እሺ ላስቆፍር፣ በቃ ኑ የጉልበታችሁን ብቻ ሊከፍላችኋል አላቸው። አልሰማም አሉት። ማለት አልሰማም አሉት ምንድነው? የእኛን ስም ስላነሳ ብቻ። ደወለና መምህር ስማችሁ ምንድን ነው አለኝ። ምንድን ነው አልኩት። ስማችሁ እኔ ልክ የናንተን ስም ሳነሳ ያረጋቸዋል አለኝ። የሚያግዝ ሰው ጠፋ አልኩት። አዎ እኔንም የሚያግዘኝ ሰው ጠፍቷል። እስቲ አግዘኝ፣ ከቻልክ ከንቲባው ጋር ሂድና ይቅር በለኝ፣ ይቅርታ አድርግልኝ በለውና ከዛ ፍላጎቱን አሟላለትና እስቲ በሱ ዶዘር አስቆፍረው አልኩት። አቦይ መች በቃ አሁን ለጊዮርጊስ ብዬ አደርገዋለሁ ምናምን ብሎ ሄዶ ከንቲባው ጋር ተናገረ። አረ እንኳን መጣልኝ ዶዘር አይደለም እስካቫተር የፈለከውን በጥፍሬም ቧጥ ብትለኝ ቧጥ ጥልሃለሁ አሉ። ለምን ልጅቷ ልትሞት ደርሳለች በሱ ፍቅር። ከዛ ከጊዮርጊስ ታቦት በፊት ተቆፍሮ መውጣት ያለበት ሌላ ታቦት አለ፣ የልጁ ልብ። ልጁ ደስተኛ መሆን አለባት። ከዛ ቀናት በገፉ ቁጥር ልጅቷ እየታመመች ስለሆነ መጀመሪያ ከሷ ጋር ደስታው መግለጽ አለበት፣ መታወቅ አለበት ተብሎ እዛ ሆኖ እኔ ተጨነኩኝ። ታውቃላችሁ እንዴ ሰው ስትናፍቅ የነበረች ልጅ ነች። ልክ እሱ ሲመጣ እና ስታየው እንዴት በዛ ልክ ትቀየራለች። በጣም ነው የተቀየረችው። እና ስለኛ አልነገረውም ሰውየው።
ሰውየው እኔን እንደሚያቀኝ እኔም ደግሞ ሰውየው እንደማውቀው ምናምን ያውቃል። በእርግጥ ግን በዚህ አይነት ዘዴ ገብቶ እዛ ቤት ውስጥ እንደዚህ እንደሚያደርግ አላወቀም ነበርና ይኸውና የምትፈልጊው ሰው መጥቶልሻል፣ የልጅሽ አባት ብሎ ሲናገር ልጅ አለ። ደነገጠ። ረስቷል ልጅ ማስረገዙን። አዎ ይኸው ልጅ አለ እኮ ይሄ አንተ ልጅ ነው ድክ ድክ የሚለው ምናምን ተብሎ ተነገረው። በጣም ደነገጠ። ከብዙ ጊዜ በኋላ ነው እንግዲህ ያስቡት። ከዛ ልጅቷ እንዳየችው ዝም ብላ ፍዝዝ ብላ ቀረችና አልፈልገውም መልሱልኝ አለች። እንዴ እኔ ልጅ ይኸው ስንት ዓመት ሙሉ ታመሽ እንደዚህ ሆነሽ እንደዚህ አይ እኔ አልፈልገውም። ወዲያውኑ ሽምጥጥ አደረገችው። አልፈልገውም እኔ ሌላ ሰው ቀርብ ያለው ሌላ ሰው ቀሪ አልፈልገውም አለች። አባትየው ተናደደ። እሱ ነው የምፈልገው እያለች ስትል እንዳኮረፈችው ነው የሚያውቀው። በቃ ልጅ የተቀየመችኝ ያን ሰው ስላስቀረቡባት ብሎ ነው የሚያውቀው። እና ይሄ ልጅ ራሱ አንገቴን ደፍቼ ወደ ቤቴ የተመለስኩ ነው ይደውልልኛል። ግድ የለህም ዝም ብለህ ሂድና ከዛ ቤተሰብ ውስጥ ከወንድሟም ሊሆን ይችላል ከሆነ ሰው ጋር ተቀራረብና አባትየው ልጁን እንድትረሳው ያደረገው መተት ካለ ሄዶ ያስደገምባት ወይም ይሄን ቢጠጭ ያላት ነገር ካለ ቼክ አስደርግ አልኩት። እሱ ሊሆን ይችላል ያ መንፈስ ነው አይኑ ጥላ ሆኖ የዘጋባት ወይም ደግሞ ይሄ ልጅ እንድትረሳ ሌላ ሰው እንዲቀርባት አድርጎ ሌላ ሰው መስተፋቅር ካደረገባት ካልሆነ በስተቀር እንደዚህ ሊሆን አይችልም አልኩት። የታቦቱ ጉዳይ ተረስቶ ልጅቷ ላይ ትኩረት ተደረገ ማለት ነው። እንደተባለውም ስትገባ ስትወጣ አንዲት ልጅ ይመለከታል። ምንድነው ሲላት እኔ እዚህ ከንቲባው ቤት ምግብ ነው የምሰራው ተመላላሽ ሰራተኛ ነኝ ትላለች። እንዲህ አይነት ሰው እኔ ነበርኩኝ ቻ ጊዜ አንተ ነህ እንዲህ ሁሉ ጉድ የምታመጣው አለችውና ደንግጣ በቃ ማለት በጣም በዝናው ስለሚታወቅ በከተማው ላይ ግን አሁን ደግሞ ስትታይ ምስኪን ነገር ነው አለችው። አዎ እንደዚህ ሆኜ መንፈሳዊ ሆኜና ልጅቷ አሁን እንደዚህ ከዳችኝ እና ከዳችኝ እንኳን ማለት ይከብዳል አይደል? ግን አልፈልገውም ያለችበት ነገር በጣም አሳዘነኝ። ህይወቷ ተጎድቷል። በጣም በእኔ አዝናለችና ወይ አብዳለች ወይ ደግሞ በመንፈስ ታይዛለች። ከሁለት አንዱ ነው የሚሆነው አላት። አረ ልጅቷ ጤነኛ ነች፣ ራሷ ነች። ግን ስታይ አልፈልግም ማለቷ በጣም ይገርመናል አለች። እስቲ ማታ ማታ አብራችሁ ስገዱ፣ ይሄን ትምህርት አዳምጪ፣ ገጠመኝ ክፈችና እንደዚህ በያት ሄደና እዛችሁ ከተማ ሆኖ እኔ እዚህ ከተማ ሰው ቤት ገብቼ የሰው መኝታ ክፍል አስከፍቼ ገብቼ አድሬያለሁ አለ። እዛ ያለበት ከተማ በጉልበቱ ማለት ነው። ባልና ሚስት ከቤት ወጥተው ሳሎን ሶፋ ላይ ተኝተው እሱ የሰው ቤት መኝታ ቤት ገብቶ ተኝቶ ጠዋት ደህና ዋሉ ብሎ ወጥቷል። በዚህ ልክ ጉልበተኛ ነበር። የሰው ቤት እንዲህ ያደረገ የነበረ ልጅ ዛሬ ትሁት ሆኖ የቤት ከሰንበር ላይ አደረ። አንድ ሳምንት ማለት ነው። ለእኔ በኋላ ነው መጥቶ የነገረኝ ይበለኝ እያለ መንፈሳዊ ሆኖ በጣም ብዙ ነገር ገብቶት ማለት ነው። አንተ ወይ ሔዋን የምትል አታርፍም፣ አታዳምጥም ትምህርት ከዛ ጸበል ይሄዳል፣ ጸበል ያድራል፣ ሱባኤ ይገባል። ልጅቷ እስክትነቃ ከዛ የሰራተኛዋን ስልክ በነገራችን ላይ ስልክ ሰጥቼው ነው የሄደው። ስልክ አልይዝም የሚለው ፍልስፍናውን ትቶ በዩኒቨርሲቲ ተማሪ በነበር ሰዓት ስልክ ምን ያደርጋል ምናምን የሚለው ይፈላሰፍ ነበረ። ግድ የለም ፍልስፍናውን ተወና ያዝ ስልክ ብየው ስልክ ይዞ ነው የሄደው። ከዚህ ትንሽዬ ስልክ ነበረች እና ከሰራተኛው ጋር ስልክ ተለዋውጠው እየሰገደች ነው ግን ማታ ማታ ትለፈልፋለች፣ ስምን ትጠራለች። የሆነ ሰውም ደግሞ እኛ ጋር የሚመጣ ባለሀብት ዘመድ ነበር፣ የእሱንም ስም እየጠራች ነው። በቃ ስሙን ንገሪኝ፣ የት አካባቢ እንደሚሰራ ማን እንደሆነ ንገሪኝ አላት። እሺ ነገረችው። ግን ሄደ እንዳትጣላ እንዳትገለው። ኧረ እኔ እንደዚህ አይነት ሰው አይደለሁም፣ ንስሐ ግባ ልለው ነው። እንዴት ምኑ ነው ምን አድርጎ ልጅቷ ላይ መስተፋቅር አድርጎ ነው የሚሆነው። ግልጽ ነው የሚያወራው ልጁ እና ሄጄ ንስሐ ግባ ልለው ነው። በእርግጥም ሄዶ ነገረው። ለእኔ ሳይነግረኝ አንተ የከንቲባው ልጅ ምንድን ያረካት መስተፋቅር ነው ያበላት ሲለው ጊዜ ከየት መጣ ደግሞ አንተ በህግ አምላክ ነግሬሃለሁ፣ በእጅ ሰበብ እንዳትሆን እኔ መሳሪያ ያለኝ አለው። እባክህ አንተ መሳሪያ አልፈራልህም፣ ንስሐ ግባ ልልህ የመጣሁት። እንዴት መስተፋቅር ታደርጋለህ? እኔን እንዴት ረሳ ነው አባትየው መስተፋቅር ልታደርግ የነገርሃል ምናምን ሲለው ጊዜ ማን ነገርህ? እንዴት ልትሰማ ቻልክ? በቃ ልጁ በግምት የሚያወራው በሙሉ እውነት ሆነ። ውስጡ ይላል ውስጡ እኮ በጣም ንቃንትን ብሎት ማለት ነው። ግምቱ እውነት ሆኖለት እና መንፈስ ቅዱስ ነው ግን እያቀበለው ያለው ግምት ሳይሆን የእግዚአብሔር መንፈስ ነበር የሚያቀበለው። እሺ በቃ እኔ አልደርስባትም። በቃ እኔ ብትገለኝ እንኳን ሌላ ሰው አይተውህም፣ ድንገት ነው ብትሞተው። ያ ምንድን ነው ይገለዋል የኔ ሰዎች ማለቱ አይደለም እሱ። ለሰውየው ግን የመሰለው እንደዛ ነው።
በመንፈሱ አንድ ቀን ትሞታለህ ነው ነገሩ። በኋላ ነው ያስተዋልኩታል። እንደዚህ ያልኩት መስሎት ይሆን እንዴ ምናምን አለ እና እንደዚህ ሆኖ ይኸውላችሁ በአንድም በሌላ መንገድ ይሄንን ሰው ንስሐ አስገብቶ አጠገቧ እንዳይጠጋ አድርጎ ልጅቷ ልክ እሱ ንስሐ ሲገባ ባላውጡ ንስሐ ሲገባ ልጅቷ ላይ ያለው መንፈስ ተዋ ብሎ ይፈነዳል። እሷ እዚህ ጋር እየሰገደች ነው። ከዛ ወደ ልቧ ስትመለስ ማን ትዝ ይልሻል አለች። ያው የልቤ ወዳጅ ማቀው ነው እሱ የልጅ አባት እሱ ነው ትዝ የሚልሽ ጊዜ ቢመጣው ምን ታረጊዋለሽ አለቻት። እኔ እንጃ ሰሞኑን ግን በጣም ከአይምሮ ጥፍት ብሎ ነበር አለቻት። አያችሁ ሰውን ማስረሳት የሚችል ሰይጣን እንዳለ። እናትና አባቶቻችሁ ማይናፍቋችሁ፣ ሚስትህ ባልሽ ልጆቻችሁ ማይናፍቋችሁ ከሆነ ይህንን እንድትረሱ የሚያደርግ የቤተሰብ ፍቅር እንዳይኖራችሁ የሚያደርግ መንፈስ እንዳለ በዚህ ማወቁ። ሰሞኑን ትቼው ረስቼው ነበር አለች። ጭራሽ ባይምሮ ትዝ ብሎኝ አቅም አሁን ደግሞ ናፈቀኝ አለቻት። ድንገት ቢመጣ በር አንኳኩቶ እወድሻለሁ የኔ ውድ ቢልሽ ምን ትያለሽ? ታው ጊዜ እንዴ ናግባ ነው አምለው አለች። በእንኪ ደውይለት አለች። ማለት መጥቶ ነበር ይሄው እንድትጾሚ እንድትጸልይ እንድትሰግጂ እንደዚህ የሚያደርገው እሱ ነው እሺ አለቻት። አልገባኝም ምንድን ነው የምታወሪው? ሰራተኛው ግን እንደዛ መናገር አልነበረባትም ብዬ አስባለሁ እንደኔ እና በጣም የገረማት ሰራተኛዋ በግልጽ መናገሯ ጥሩ ነው። በእርግጥ አልነበረባትም ስላችሁ እንደኔ ነው። በዛ ቦታ ላይ ግን እንደዛ ባትናገር ኖሮ ግን እቺ ልጅ በማግስቱ የሆነ ውሳኔ ልትወስን አስባ ነበር። በቃ ልጁን ለአባቷ ጥላ ልትወጣ ነበር። ቢገርማችሁ ይሄንን ውሳኔ ያየ መንፈስ ቅዱስ ነው በሰራተኛው አንደበት ላይ አድሮ እንድትናገር። እኔ በሆን ኖሮ ግን ልንገር ብትለኝ ግን እንዳትነግሪኝ ነበር ምራት። ለምን እንደ ሰው ነው ማስበው። ቅዱስ ጳውሎስ አንዳንዴ ሲናገር ይሄን እኔ እላችኋለሁ እንደዚህ እንዳታረጉ፣ ይሄን ደግሞ እኔ አላልኩም መንፈስ ቅዱስ ነው ያለው እያለ ይናገር ነበርና እንደ ሰው ሰውኛ የምናወራው ነገር ብዙ ጊዜ አንዳንዴ እንደ ሰው ሰውኛ ሆኖ ይቀራል። ከዛ የኔ ውድ እዚህ መጥቶ ነበር አለች። አዎ ያንቺ ውድ መጥቶ ነበር፣ መንፈሳዊ ሆኖ የጊዮርጊስ ወዳጅ ሆኖ። ከዛ በኋላ እዚህ ቄሶቹ እንደዚህ አድርጎ ምናምን ብሎ ታሪኩን በስልክ ይነግራታል፣ ያወራት ነበርና ያንንም ቁጫ ጋር ነገረቻት። እኔ ለእናንተ የነገርኳችሁን እኔ አስቆፍረዋለሁ፣ እኔ የጊዮርጊስን ታቦት አወጣለሁ አለች። ከዛ ስልክ ተደወለ። የት ነው ያለው አሁን አለች። ሌሊት ከቤተ ክርስቲያን በር ላይ ከሚያድርበት ቤተ ክርስቲያን በር ላይ ተነስቶ እየሮጠ ወደ ከንቲባው ቤት ሲሄድ ምን ቢገጥመው ጥሩ ነው? ሊዘርፍ የመጣ ምናምን መስሏቸው አንድ ሁለት የተኩሰው ሁከት ተነሳ። ገና እኮ ወደ ግቢውም አልተጠጋም። ምንድነው ምን ሆናችሁ ነው አላቸው። እንደዚህ ብሎ እጁን ሰጠ። ምንድነው አለ። ኧረ እባካችሁ የከንቲባው ልጅ እንትን ነኝ እንደዚህ ሲያዩት አንተ ነህ እንዴ ሲፈለግ የነበረው ሰው ምናምን ብለው ይዘውት ገብተው ምንድነው የሰማሁት ጥይት ምናምን ሲል አባትየው ኧረ የሰው የምትፈልገው ሰው መጥቶልሃል ተባለ። በጣም ደንግጦ እንደገና ለሁለተኛ ጊዜ አስገብቶ ና ተብዬ ነው ና ብላኝ ነው ልጅህ ና አለች። አዎ በጣም ደስ አለው አባትየው። ግን የሁሉ ችግር የፈጠርከው እኮ አንተ ነህ አለው። እኔ የሁሉ ችግር የፈጠር እንዴት? አንደኛ መጀመሪያ ማታግባት አልከኝ፣ ሁለተኛ ነገር ደግሞ አሁን ደግሞ እኔን እንድትረሳኝ ብለህ መስተፋቅር ከሌላ ሰው ጋር እንድትጋባ አልከኝ። የሆነ ነገር አደረክ። ሄጄ ሰውየው ንስሐ ግባ ብዬዋለሁ። አልደወለልህም አለው። አልደወለልኝም። አንተ እኔ እኮ በጣም ትልቅ ስልጣን ያለኝ ሰው ነኝ፣ ግን በጣም ነው እኮ የምፈራህ አለው። ምንም በእጄ መሳሪያ አልያዝኩም፣ እንዴት የምትፈራኝ ሲለው ጊዜ እኔ እንጃ ሳይ ሽንቴ ነው የሚመጣው አለ። ከንቲባው ራሱ ልጁ በነጋችን ስታዩት ዝም ብሎ እንደዚህ ድፍት የሚልባችሁ ነው የሚመስለው። ክምር ነው በቃ ትልቅ ነው፣ ግዙፍ ነው። ልጅቷ ደግሞ እንዴት ነው አውራጣትና ማርያም ጣት እንደዚህ እንዴት ነው ይሄ ራሱ እንዲያውም ወፍራም ናት። እና ገባ አንገቱ ላይ ተጠመጠመች፣ አለቀሰች። እንዴት ሊሆን ቻላል አባትየው? እንዴት ሊሆን ቻለ? በምክንያት አሁን ምን አድርገህ ነው አንተ የመጣው? ደብተራ ጋር ሄደህ ነው ምናምን አለው። አይደለም እቤት ግባና ውስጥ ምን እያደረገች እንደሆነ ገብቶ ሲያይ እየሰገደች ነው እየጸለየች ነው ምናምን። እላው ላይ ያለው ነገር ተገፎላት ነው ማን አስነክተሃት ነው አለው። አዎ በቃ እኔ በሰራተኛው በኩል ገባሁኝ። እናንተ አልሰማ ስትሉኝ ሰራተኛውን ጠብቄ አስጾሚያት፣ አስጸልያት፣ አሰግጃት ቤተክርስቲያን ትጠመቅ አልኳት። እላው ላይ ያለው መንፈስ ገፈፍ ሲል አስታወሰች። መጣሁ አለው። አባትየው በጣም ገረሙ። ልጄ ይቅርታ አድርጊልኝ እኔ ውስጥ የመናፍቅ ነበር አላት። ገብቷቸዋል። ከንቲባው ሃይማኖቱ ኦርቶዶክስ አልነበረም፣ ውስጠ መናፍቅ ነው። ውስጠ መናፍቅ ማለት ከላይ ለምሳሌ ዝም ብሎ
ኤቲስትና ፓጋን ወይም ሃይማኖት የለሽ ሆኖ ለሰው ይታይ ይሆናል፣ ወይም ደግሞ ኦርቶዶክስ ነው በሚለው ብቻ ተይዟል። ግን ውስጠ መናፍቅ ነው። ኦልሬዲ የሆነ እምነት ውስጥ ገብቷል፣ ፕሮቴስታንት እምነት ውስጥ። ይቅርታ አድርጌልኝ እኔ እንደዚህ አይነት ነገር ውስጥ የምትገቢም አልመሰለኝም። አሁን ታቦቱ ምናምን የምትለውን ነገር ማድረግ ትችላለህ አሉ። የመጀመሪያው ታቦት እሷ ነች። የእሷ ልብ መገኘት ነበረበት። እሷ ሳትገኝ ያኛው ታቦት አይገኝም አሉ። ከዛ በጣም የሚገርማችሁ ነገር ከቤተ ክርስቲያኑ ማለት ከጫካ አንተ ከነበርክበት ጫካ ጀርባ የኔ ታቦት አለ ብሎ ተነግሮት እዛ ነው እንግዲህ ሄዶ እንዲቆፈር የተፈለገውና ሲሄዱ እዛ አንድ መነኩሴ ቁጭ ብለዋል። እኚህ መነኩሴ ደግሞ በፊት እሱ ዱርዬ በነበረበት ሰዓት አመክሮ ላይ ነበሩ። አመክሮ ማለት ገና ወደ መንኩስና ለመሄድ ጥረት እያጣጣሩ ነበርና መንኩሰዋል። መንኩሰው እዛ ቦታ ላይ ገዳም መስራት ይፈልጋሉ። ያውቁታል ተደባዳቢ መሆኑን፣ ግን እንደው ብጠይቀው እንደዚህ ይለኛል፣ እንደዚህ ችግር ይፈጥርብኛል እያሉ ያመመቱ ነው ትተዋቸው ሄዱ። እሱ እዛ ግን ያውቃል አመክሮ ላይ እንደሆኑ። እሳቸው መሆናቸውን ግን አላወቀም ነበረ። ከዛ ሲጠይቅ ልጄ ድሮ እኮ እንደዚህ ነበር፣ አሁን አንተ እንዴት እንደዚህ ሆነ መጣ? ድሮ እንደዚህ በጣም ስምህ ጥሩ አልነበረም። አዎ እርስዎ ማለት እንደዚህ ነው የነበሩት እናት ነው? አዎ እንደዚህ ነበርኩ፣ አሁን መንኩሻለሁ፣ ቦታውን ይዣለሁ እና እዚች ቦታ ላይ እባክህን ከዚህ ቦታ አታንሳኝ ብዬ እግዚአብሔርን እለምነው ነበረ እና ምን ታይቶታል እዚህ አካባቢ አለችው። ምንም እንጃ እኔ ምንም አልታየኝም። አይ ፈጣሪ፣ እኔ ስንት ዓመት ሙሉ ገዳም እያገለገልኩ መንኩሼም ይህ ሁሉ እየለመንኩ እየጸለይኩ ስንት ካህናት መጥተው ያልገለጥክላቸው እዚች ዛፍ ላይ ቁጭ ብሎ ጫት ይቅም የነበረውን ዱርዬ ልቡን ለውጥ አምጥተህ ታቦትህን አሳየኸው። በሉ ቆፍሩታ አሉ ከንቲባው። በዶዘር አስቆፍሮ ታቦት ወጣ። ከዛ አልወጣም አለ። እኔ እዚህ ነው የምሆነው፣ ሰማዕቱን ነው የማገለግለው፣ በእኔ ቀን የተወለድከው የኔ ነህ ብሎኛል፣ አልወጣም አለ። ከዛ እመነኩሳለሁ ሲል አይ ጸጋህ አይደለም አትመነኩስም አለው ሰማዕቱ በህልም መጥቶ። አይ ከእጁ ላይ የምንኩስና ልብስ ሲወስድበት ይሄ አንተ አይደለም ብሎ ወሰደበት ከእጁ ላይ። እና እኔ ታዲያ ምንድነው ሲል ጊዜ ከኋላው ህጻናት፣ በጣም ብዙ ህጻናት ተሰልፈዋል፣ ልክ እንደኔ ማለት ነው። እኔ ገዳም ልገባ ገብቼ ነበር ብዬ ነገርኳችሁ። ከዛ ደብረ ዳሞ አንተ እዚህ ምን ታደርጋለህ? ሂድ ወደ ከተማ፣ ሆድ ውስጥ 3 ህጻናት ይንጫጫሉ ተባልኩ። አልኩኝ 3 ልጆች ይንጫጫሉ ሆድ ውስጥ፣ ሂድ ገና ወልደህ በስተርጅና ነው የምትመጣው ተባልኩ። አሁን በዚህ መልክ ያስቡት እንግዲህ ትንሽ ካረጀው በኋላ መቼ እድሜ እንደሆነ አላውቀውም። ልጆች ቦታ ከያዙ በኋላ እንግዲህ ቆብ መደፋሪኝ ማለት ነው። እንዴት አመንክ ብትሉኝ 3 ልጆች ነው የተባልኩት። 3 ልጆች ወልጃለሁ። ሂድ እንደተባልኩኝ ያገባሁት። አሁን 3 ከወለድን በኋላ እኔና ባለቤቴ ይኸው 7 ዓመት ከምናምን ሆኖናል። ልጅ እምቢ ብሎናል። 3 ነው የተባለው። እናንተ ስለተስላችሁልኝ ወንድ ከወለድኩኝ ከጨመርኩኝ እንጂ በቃ ተብሏል። እንደዚሁ እሱም ደግሞ እዛ ቦታ ላይ ሱባኤ ሲይዝ ነው ወደ ከተማ ነው የምትገባው ተባለ። መምህር እንዳንተ እኮ ተባልኩኝ እያለ እያለቀሰ እና በቃ ወልጃለሁ እኮ በቃ እሱን ታሳድግ፣ እሷ እኔ ምን አደርጋለሁ? አይና በቃ ወግ ማድረግ የምታይ ሰው ነህ። አሁን መጥቶ እንደገና ዩኒቨርሲቲ ተምሮ ትምህርቱን ለመቀጠል ጥረት እያደረገ ነው ማለት ነው ይሄ ልጅ። ምክንያቱም ዩኒቨርሲቲ ተምረህ በምትመረቀው ትምህርት ቤተክርስቲያን ልጠቅማት ትችላለህ፣ አይታወቅም። ምን እንደምታደርግ ነገር ስለማይታወቅ ዝም ብለህ ተማሪ የተባልከውን ስራ የተባልከውን ስራ አልኩት እና እግዚአብሔር ይመስገን ውጭ ሀገር ያለችው ልጅ ይሄን ስራ ባትሰራ ኖሮ እዚህ ያሉት ያው የአባይ ልጅ ውሃ ጠማው ማለት ይሄ ነው። የላጭ ልጅ ቅማል በላው። እዚህ ሆነው ሁሉ ነገር ማወቅ እየቻሉ ከኛ በረከት ማግኘት እየቻሉ ትምህርታችንን ሰምተው መለወጥ እየቻሉ ብዙዎቹ ውጭ ያሉት ናቸው እየተጠቀሙ ያሉት ምለው ለዚህ ነው። ከሞኝ ደጃፍ ሞፈር ይቆረጣል። ሞፈር ማለት እንግዲህ ማረሻ የቀንበር ጓደኛ ነው። ከሞኝ ደጃፍ ማለት ብዙዎቹ ከሩቅ ሀገር መጥተው ቃጥላ ማርያም ይላሉ፣ ዘንዶ አስራባታ ማርያም ይላሉ፣ እንትን ይላሉ፣ ቀሲስ ሄኖክ መምህር ግርማ ይላሉ። ከብዙ ቦታ መጥተው ይፈወሳሉ። አጠገባቸው ያሉ ሰዎች ግን ሰውዬ ይላሉ። ይሄ ነው ከሞኝ ደጃፍ ሞፈር ይቆረጣል ማለት ነው። በዙሪያ ያሉ ሰዎች በሰፈርም ሊሆን ይችላል፣ በዝምድና በተለያየ ቦታ የሚያቆም ሰዎች ትምህርታችን ላይ ያዳምጡ ይችላሉ። ይሄን ትምህርት ያዳመጡ የዋሃን ግን አዳምጠው እየተለወጡበት ነው። ለዚህ ነው ክርስቶስ ሲናገር መቼም አብነታችን አይደል አራያችን አይደለም
ለሰው ጠላቱ ቤተሰቡ ነው ይላል። ቤተሰቡ ሲባል ቤተሰባችን ውስጥ ነው ማለት ሳይሆን የሚያውቁት ናቸው ጠላቶቹ። ነቢይ በገዛ ሀገሩ አይከበርም፣ በገዛ መንደሩ በገዛ ቤተሰቡ አይከበርም ብሎ ተናገረና ትምህርቱ ብዙ ሰዎችን እየቀየረ ነው ያለው። አጠገቤ ሆነው ግን ትምህርቱ ያልቀየራቸው ሰዎችም አሉ። በዙሪያው ሆነው የሚያላግጡም አሉ። አገልጋዮችም ሆነው የሚያሾፉ የሚያፌዙም አሉ። ስለዚህ እንዲህ ነው ሻማ ሲበራ ከስሩ ያለው ጨለማ ነው ይባላል። አሁን መብራት መጠፋፍቼ አንድ ሻማ ባበራ እዚህ ላይ ሻማው ቤቱን ያበራዋል። ከሻማው ስር ግን ጨለማ ነው። እንዲህ ነው አወኩሽ ናኩሽ አጠገብ ላጠገብ ሆኖ መናናቅ እንዲህ ነውና እግዚአብሔር ይመስገን ይሄ ልጅ ከዛ ሁሉ ህይወት ወጥቶ ፍሬያማ ሆኗል። ግን ዩኒቨርሲቲ ውስጥ ተመርቄያለሁ ብሎ መጥተው ገዋን እየለበሱ የሚያጭበረብሩ ወይም ደግሞ ቤተሰብን የሚሸውዱ ቤተሰቦች አሉ። ይሄ የወንድ ነው። የሴትም ደግሞ ከአንድ ከተወሰነ እረፍት በኋላ እነግራችኋለሁ። ይቀጥል አይደል? እንዴት አያችሁት ይሄን ገጠመኝ? በጣም ብዙ ሰዎች የሚያስተምር ነው ወንድማችን። እግዚአብሔር ይስጠው። ዩኒቨርሲቲ ግባና እንደገና ተማር ስለው ለቤተ ክርስቲያን ብዬ እማራለሁ ነው ያለው። ቴዎሎጂ መማር ካለብኝ ምንም ነገር መማር ካለብኝ በቴሌግራም ላይ ሼር አድርገኝ፣ ዝም ብዬ ብቻ በጊዜ መጠቀም ነው ከዚህ በኋላ። ለምን ገዳማት ገባም ከተባልኳት መነኩስም ከተባልኩኝ ጊዜን መጨረስ የምፈልገው ለሚስቴ እና ለልጄ ፍቅር እየሰጠው ለትምህርቴ ደግሞ ጊዜ ሰጥቼ ከሱስ መራቅ እፈልጋለሁ። አይምሮዬን አንድ ነገር ላይ ማሳረፍ እፈልጋለሁ ነው ያለው። እና መንፈስ ቅዱስ ይመክራል፣ መንፈስ ቅዱስ ያጸናል፣ መንፈስ ቅዱስ ያስደስታል፣ መንፈስ ቅዱስ ከሐዘን ውስጥ ወጥተን ወደ ደስታ እንድንሄድ ያደርጋል። ምን ሲሆን አግዘን ስንለው፣ እኛም ስንበረታ። አንድ ደረጃ ለመዳን ጥረት ካላደረግን ሁለተኛውን አናገኘውም። ይሄ ልጅ ስመክረው ስለሰማ ነው ይሄን ህይወት ያየው። የሚገርማችሁ አዲስ አበባ ላይ ብቻ ባለ 3 መኝታ ኮንዶሚኒየም ሁለትን ይገዛላቸው ለሁለቱ ልጆች፣ አፓርታማ አንድ ገዝቶላቸዋል። ማለት በቃ እንደነሱ ሀብታም የለም። አሁን የፈለገውን ነገር ማድረግ ይችላል። የፈለገውን ገንዘብ ማገላበጥ የሚችል ሰው ነው። እግዚአብሔርን ይዞ ሰማዕቱን ይዞ እንግዲህ በርሜል ጊዮርጊስ ሄዶ ሰማዕቱ አናገረው እና እኚህ እናት ቆፍረ ካወጣው ታቦት ይልቅ ራስህን ቆፍረ ያገኘህበት መንገድና የሚስትህን ልብ ከሐዘን አውጥተህ ቆፍረ ያገኘህበት ታቦት ይበልጣል ብለውት የበለጠውን ነገር እንዲያከብር ነግረውት ነው የመጣው። ለምን ይሄ ታቦት ስጋው ደግሞ ይፈተትበት ያው ቤተ መቅደስ ገብቶ ይከበራል። አንደኛውን አንተም ባታወጣው ሌላ ሰው ያወጣዋል። የሚስትህን ልብ ግን ከወደቀበት የሚያነሳ ከተቀበረበት የሚያወጣ ያንተንም ደግሞ ይሄ ታለንትን ይሄ የዋህነትህን ከተደበቀበት የሚያወጣ ትምህርት ከየት መጣ? አንተ ራስህ ልብህ የዋህ ስለሆነ ነው ተብሎ የልጁን ልብ ቀንነትን በዛው ተነግሮትና ተጠቀምበት ብየዋለሁ። እንዲህ አይነት ልበ ቀና የሆኑ ሰዎች ናርሲሲስት የሆነ ጓደኛ ሲኖራቸው ደግሞ እንዴት እንደሚፈሩ እንዴት እንደሚደነግጡ አስቡት። እና ጓደኛው እዛ ውጭ ሆኖ ወንድም አለም በጣም ደስ ብሎኛል፣ መቼ ነው መምህር ተስፋዬ ዩቲዩብ ላይ የምሰማው ያንተን ገጠመኝ ይለው ነበር። ይኸው ዛሬ ሰምታችሁታል። የዚህ ቪዲዮ የዚህ ላይቫችን ፎቶ አይታችሁታል። ተንብኔሉ ፎቶ አይነ ጥላ ቀስት እንደዚህ መዞ እንደዚህ አድርጎ እርግብ ሲመታ ነው። ጥቁር የሆነ ጥላ ነገር መንፈስ ማለት ነው። ያቺ እርግብ ነፍሳችን ናት። ያ ቀስት የመዘዘው ደግሞ ጠላታችን ነው፣ ፍላጻውን የመዘዘው። ስለዚህ በእኛ ህይወት ውስጥ ዲያብሎስ ልክ እንደዛ ነው ወጥመድ የሆነብን። እኛ እየበረርን ነው፣ እሱ ዝም ብሎ እየገተረ ብቻ። በእግዚአብሔር የተከበብን ካልሆንን፣ መንፈስ ቅዱስ ያጠረን ካልሆንን፣ በነጻ ፈቃዳችንን ለመንፈስ ቅዱስ ካልሰጠን፣ በእኔ ላይ ስራብኝ፣ በእኔ ላይ ተጠቀምብኝ ያለን ካልሆንን ምን ያደርገናል? ያ ቀስት ይመታናል። እና አባቶቻችን ብዙ የጠፉ ወንድሞቻችን መመለስ የሚቻልበትን ትምህርት አትቃወሙ። እኛ ስራ እየሰራን ነው፣ አትራፊዎች ሆነናል። ኪሳራ የሌለበት ትምህርት ውስጥ ያለ ነው። ማንም ሰው ከትምህርታችን ወጥቶ ያመጸብን ሰው የለም። ከስንት አንድ ነው፣ ከ20 አንድ ወይ 2 ሰው ነው። አብዛኛው ሰው ድኗል። አብዛኛው ሰው ገብቶታል። አንድም አጭበርባሪ መነኮሳት፣ አጭበርባሪ ካህናትና መምህራን፣ ዲያቆናት የሚሰሩትን ስር ማሽቀጠል በጣሽነታቸውን የሚያጋልጥ፣ አንድም ህዝቡ ወደ ንስሐ የሚያቀርብ፣ ከዛ ከሱስ ወጥተው ደግሞ ካለባቸው ችግር ወጥተው ደግሞ ለእግዚአብሔር ምርጥ ዕቃ እንዲሆኑ የሚጋብዝ ትምህርት ነው የምናስተምረው። እኛ ሳንጠቀምበት ማንንም ተጠቀሙበት ብለን የሰጠነው ምንም አይነት ትምህርት የለም። እኛ ደግሞ ውጤታችን ፍሬያችን ይታያል። ውጤታማ እንደሆንን የገባ መንፈስ ይያዛል። በር ክፍት ከሆነ ሌባ መግባቱ አይቀርም።
ዝግ ቢሆንም በሩን ገንጥሎ ይገባል። ከገባ በኋላ ግን እዛው ባለበት ይታሰራል። ስለዚህ እኛ ጋር ተልኮ የማይያዝ ሰይጣን የለም። እንኳን አይደለም ሳያውቁ አውቀው እንኳን እስቲ አሁን ምልክሮ ሰይጣን ይያዛል አይያዝም ብሎ የላኩ መሪጌቶች እኮ ራሱ ተጋልጠዋል። እስቲ በግርማ ይመካል አይደለ? ግርማ ፈውሶኛል ብሏል አይደለ? እስቲ ልሞክረው ይልና ና አቤ ብሎ የጠራውን ሰይጣን ሄድ እስቲ ተስፋ ስላሴ ጋር ብሎ ሲልከው ያው ዘወትር ማታ ማታ እግዚአብሔር በረዳን መጠን ስንጸልይ እናንተም ስለምትጸልዩልኝ ማን ጋር ነው የመጣሁት ይላል። ሰላም ነው እንዴት ነው? ለነገሩ አንተ ጋር ምን ሰላም አለ? ታሰር ስትሉት እንደ በፊቱ መከራ ያሳየ የነበረው ሰይጣን አሁን መከራ ያሳየው እና አንዳንዴ ጥንቃቄ ያስፈልጋል። ቤተሰቦች ጥንቃቄ ያስፈልጋል።